አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት አምነን ጥር 16 ቀን የሚነበብ የእናታችን የቅድስት ኪዳነ ምሕረት ድርሳን ይህ ነው። ልመኗና ክብሯ ለዘላለም ከሁላችን ጋር ይደርብን፣ አሚን። እመቤታችን ከአብ ከወልድ ከመንፈስ ቅዱስ የምሕረት ቃል ኪዳን ከተቀበለች በኋላ ብዙ ታምራትን አደረገች። የታመሙትን ፈወሰች። ልጇ ካረገ በኋላ ልትጸልይ ወደ መቃብሩ በሄደች ጊዜ በጸሎቷ ሙታንን አስነሳች። በመቃብሩም ስትጸልይ የበረሃ አራዊቶች ባስደነገጧት ጊዜ በእርሷ ላይ ምንም ያደረጉት ነገር የለም። ከኃይለኛው ንጉሥ ቤተ መግባት የሚቻለው ማን ነው? እሱም አስቀድሞ ማሰርስ አይቻልምና ተብሎ በወንጌል እንደተጻፈ እሷም የኃይለኛ ንጉሥ ማደሪያ ናትና፣ ስለዚህ በእርሷ ላይ ምንም አይነት ክፉ ነገር ማድረግ አልተቻላቸውም። በእሳትም ያቃጥሏት ዘንድ እሳትን ባነደዱ ጊዜ ልጇ በስልጣኑ አጠፋቸው። የአልጋውን ሸንኮር ይዘው እጁን በሰይፍ ቀጣው። ከዚህ በኋላ ወንድሞቿ ሐዋርያት፣ ትጉሃን መላእክት በግራዋና በቀኟ ቆመው ልጇ ወዳጇ በራሷ በኩል ተቀምጦ በፍጹም ክብር አረፈች። ሐዋርያትም ልጇ እንዳዘዛቸው በሥርዓት ገንዘው በተክል ቦታ በጌተሰማኒ ቀበሯት። ነፍሷንም ወደ ሰማይ አሳረጓት። ተድላ ደስታ ባለበት የእረፍት ቦታ አኖሯት። ዳግመኛ ልጇ ወዳጇ ሐዋርያውን ትጉህን መላእክትን ሰብስቦ የቀደሙ አባቶችንም ደስ እያላቸው አሳረጓት። ፍጥረትም ሁሉ ደስ እያላቸው ዳዊትም አውታሩን 10 በሆነ በበገና እያመሰገናት ነበረ። ሌሎችም እንደ እርሱ ያሉ አባቶች እያመሰገኗት አሳረጓት። ወደ ኤዶም ገነት አገቧት። ለወዳጁ ዮሐንስና ለወንድሞቹ እንደነገራቸው ወደ ገነት አሳረጓት። ከብዙ ዘመን በኋላ ቤተ መቅደሷን በቂሳሪያ ሀገር ታነጸ። ቤተ መቅደሷም በታነጸ ጊዜ በተሰጣት ቃል ኪዳን ታምራት አደረገች። ቤተ መቅደሷም በ3 ድንጋዮች ተሰርተዋልና። ዳግመኛም በተሰጣት ቃል ሕሙማንን ፈወሰች፣ አንካሶችን ልምሾቹን አቀናች። በደብረ ምጥማቅም እስከ 5 ቀን ድረስ ለክርስቲያን ለአረማውያን ትገለጽላቸው ነበረ። እመቤታችን በተሰጣት ቃል ኪዳን ያደረገችው ታምር ስንቱን እናገራለሁ። እመቤታችን በግብፅ፣ በኢየሩሳሌም፣ በሶሪያ፣ በሮም በዓለሙ ሁሉ ቁጥር ስፍር የሌለው ታምራት አደረገች። ስለዚህ ልመኗ፣ አማላጅነቷ ከመርገመ ኃጢአት ከዳግም ሞት ያድነን ለዘላለሙ አሜን። እመቤታችን በኢትዮጵያ ምድር በእግዚአብሔር ስጦታ ቆስጠንጢኖስ ለተባለው ንጉሥ ዘርዓ ያዕቆብ ታምራት አደረገችለት። ከእርሱም በፊት ለነገሱ ወንድሞቹም ታምራትን አድርጋላቸው። ስሙ በጸለዩም በሚባል በአዳል ንጉሥ የተዋጋው ጊዜ እመቤታችን ለንጉሥ ዘርዓ ያዕቆብ ኃይልን አጎናጸፈችው። ሰማይ ምድር አያልፍም፣ ፍርድ ቀን የለም የሚሉ መናፍቃን በእመቤታችን ቃል ኪዳን ተከራክሮ ረቶቷቸው በመጽሐፈ ሄኖክ ከትንቢቱ ዳንኤል በመጥቀስ ምላሽ አሳጥተዋቸው ከእግር ስልጣኑ በታችም አስገዟቸዋልና። ዳግመኛም ንጉሥ ዘርዓ ያዕቆብ በእምነቱ በጸና ጊዜ እመቤታችን ተሰጥታ ቃል ኪዳን ብዙ ታምራት አደረገችለት። ስለዚህም መናፍቃንን ምላሽ በሰጣቸው ጊዜ፣ ጣዖታትንም ባጠፋቸው ጊዜ አምልኮ ሥላሴን በኢትዮጵያ ምድር ሰፋ። ሁለቱም ሰንበታትን አስተማረ። የእመቤታችንም በ23 በዓላት የልጇን የወዳጇን በዓልንም አስተማረ። በቅዳሴ በጸሎቷ በዕጣን አከበረ። በኢትዮጵያ ሀገር ሁሉ አብያተ ክርስቲያናትን ታነጹ። ከዚህም ጋር ንጉሥ ዘርዓ ያዕቆብ የተራቡትን አጠገባቸው አረካቸው፣ ድሃዎችንም ተቀበላቸው፣ የተራቆቱትንም አለበሳቸው፣ የታመሙትንም ጠየቃቸው፣ የታሰሩትንም ጎበኛቸው። ልጇ ወዳጇ በወንጌል እንደተናገረው
ዳግመኛ ያዘኑትን አረጋጋቸው፣ የተከዙትን ደስ አሰኛቸው። የራቁትን አቀረባቸው፣ የወደቁትን አነሳቸው። ለደከሞች እናት አባት፣ ለሞቱባቸው እናት አባት ሆነላቸው። ቃል ብርሃን በሚባል መጽሐፍ ምስጢረ ሥላሴ የወልድ በሥጋ ወልድ ቅዳሜና እሑድ ያስተማራቸው ነበረ። ስለዚህ የእመቤታችን ቃል ኪዳኗ በዚህ ዓለም በወዲኛውም ዓለም ተፈጸመላት። እሱም ከሞተ በኋላ ስለ እርሱ ልጅ ነገሰ። ሰለሞን በአባቱ በዳዊት ዙፋን እንደነገሰ የመላእክት አለቃ የሚሆን በሩፋኤል አማላጅነት በካህኑ በመልከ ጸዲቅ ጸሎት በጻድቃን ነገስታት ጋር በእረፍት ቦታ አሳረፈችው። ከዚህ በኋላ ከእርሱ ቀጥሎ ለነገሰው ለልጁ እስክንድር እመቤታችን በቃል ኪዳኗ ብዙ ታምራት አደረገች። እርሱም ወደ ግብፅ ጳጳሳት መልእክተኞች በላከ ጊዜ ታቦትን ይባርኩ ዘንድ ጳጳሳትን አስመጣችለት። በዘመኑ ቀሳውስትና ዲያቆኖች ሾመው ሃይማኖት ያቀኑ ዘንድ ሌላንም ይህንንም የመሰለ ሁሉ እመቤታችን በፊተኞቹም በኋለኞቹም የኢትዮጵያ ነገስታትን በቃል ኪዳኗ ትራዳቸው ነበር፣ ትወዳቸዋለችና። እነርሱም ይወዷታል፣ ያከብሯታል። የቃል ኪዳኗንም ዜና እያስተማሩ ፈጽመው ያመሰግኗታል። ስለዚህ ጠላቶቻቸውን ድል ይነሱ ነበረ፣ መንግስተ ሰማያት ታወርሳቸዋለች። ልመናዋ አማላጅነቷ በዚህ ዓለም በሞት ኃጢአት ካጋንንት ፈተና በወዲኛውም ዓለም ከገሃነም እሳት ያድነን፣ አሜን። ለአብ ለወልድ ለመንፈስ ቅዱስ ለእመቤታችን በፍጥረት ሁሉ አንደበት ምስጋና ይገባል ለዘላለሙ አሜን። ልመናዋና ክብሯ ከሁላችን ለዘላለሙ ይደርና በድንግልና ሕሊና በድንግልና ስጋ ህትምት የምትሆን እመቤታችን ያደረገችው ታምር ይሄ ነው። ወንድሞቻችን በኢትዮጵያ ንጉሥ በናዖድ ዘመን የሆነውን ስሙ። ጠላታችን ሰይጣን ሕገ ወንጌልን የሚነቅፍ በሐሰት መምህራንን የተባሉ መራር ቃልን የሚናገሩ ብዙ ከሃዲያን መናፍቃንን ባስነሳባቸው ጊዜ እመቤታችን ለንጉሥ ናዖድ ተገለጸችለት፣ መከታና ረዳት ሆነችው። የእነዚህን አይሁዳውያንና ክደት ገለጸችለት። ናዖድም በአደባባይ በየጠየቃቸው ጊዜ በስንፍናቸው በጉስቁልናቸው ክርስቶስ ከድንግል ማርያም አልተወለድም እያሉ በግልጽ ተናገሩ። እርሱ ግን ያን ጊዜ ስለ እመቤታችን ፍቅር በአምልኮት እንደሚቀና ኤልያስ ተቆጥቶ ከእነርሱ በሰይፍ አስመትቶ ያስገድላቸዋሉ፣ በእሳትም አቃጥሎ ያስገድላቸዋሉ። በፍርድ አደባባይ አቁሞ እየመረመራቸው መከራ ያጸናባቸዋሉ። የምዕመናንን ልቦና ጥርጥርና የሚያሳድሩ መናፍቃንን እንደዚሁ አድርጎ አጠፋቸው። በእመቤታችን ቃል ኪዳን ኃይልና በተመሰገነ ልጇ ስልጣን ከሀገሩ ሁሉ እንደ አቧራ ተበተኑ፣ ጠፉ። ንጉሥ ናዖድም ይህንን ስላደረገ እመቤታችን መላ ዘመኑን መንግስቱ እስኪፈጸም ድረስ በቃል ኪዳኗ ጠበቀችው። ልመናዋና ክብሯ ለዘላለሙ በእውነት በእኔ በኃጢአተኛው ግብረ ሥላሴ በአጸደ ማርያም በዕለተ ኢየሱስ እንደውም በዕለተ መድኅን በሁለተ ሥላሴ በዕለተ ማርያም ላይ ወልደ ሐዋርያት ላይ በጸሎት አግዙኝ ያሉ እህቶችና ወንድሞቼ ላይ ይኑር ለዘላለሙ አሜን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው። ዛሬም ዘወትርም ለዘላለሙ አሜን።